እንትን ልበልና እመለሳለሁኝ። የፈቲ አባት የሚባለው ታስታወሳችሁት? እና አንደኛው ደግሞ ማነው እሱ እንደዚህ ሁለቱ ገብተው አንደኛው የዛሬ ዓመት ጀምሮ ነው መከታተል የጀመርኩ አለ። አንደኛው ደግሞ 6 ወር ሆነኝ እየተከታተልኩ አለ። ሁለቱም እንደሚከታተሉኝና የሚገቡት ሁሉ ምላሽ በስርዓት እንደማይሰጡ የኔን ጥያቄዎች አድረስ ማድረግ እንኳን እንዳልቻሉ አምነዋል። ግን የፈቲ አባት ምንድን ነው ያለው መጨረሻ ላይ 6 ወር ተከታትያለሁ አለ። ኦኬ በ3 ቀን እንደው 2 ቀን 1 ቀን ትከታተለኛለህ ስለው ሰምታችኋል። ኢች ዴይ 3ቱንም ቀን እያንዳንዱን ቀን አልቀርም አለ። እያንዳንዱን ቀን እከታተላለሁ። እንግዲህ እያማሁ ነው ከስር ካለ አሁንም። ኦኬ ግን ስለ ነብይ በሰማሁት መጥፎ ነገር ሁሉ ብገልህ ነው የምፈልገው አለ። እገልሃለሁ፣ ሲኦል እንኳን ብገባ እገልሃለሁ ያለው ልጅ ያ አሁን 6 ወር ሙሉ ባለማቋረጥ ተከታትሎኝ ነው እንግዲህ። ያኛው ደግሞ 1 ዓመት ሙሉ። ኦኬ እንድገለኝ ያደረገህ ምንድን ነው? ስለ ነብዬ በጣም ነው የምወደው ነብዬን፣ የሰማሁት ነገር ግን ይዘገንናል። ኦኬ እንግዲያውስ እንደዚህ 1 ዓመት ሙሉ 6 ወር ሙሉ ተከታትለኸኝ ስትገለኝ ድረስ በቃ እንዲህ ስለ ነብዬ የሰማኸው ቅፍፍ ካለ እሺ በቃ አንድ ጥቅስ ብቻ የዋሸሁትን አምጡ ስለው የለም እና አይ በቃ አንዱ የሰማሁት ስለሚዘገንነኝ ነው። ስለዚህ ጥፋቱ የማን ይሆናል ማለት ነው? የሐዲሱ ይሆናል ማለት ነው። የኔ አይደለም። የሐዲሱ ይሆናል ጥፋቱ። ግልጽ ነው። እና እንደዛ ነው። እኔስ ቀጥሉ። ያ ምንድነው ማለት ስለ መሐመድ ብታውቁ ሙስሊሞች ጥሩ ነውና ይሄን ነገር ብታነቡ እናንተ እፎይ ለምን ተናገረው ብላችሁ አይሰቀጥላችሁ። እናውቃለን ስለ መሐመድ ጠይብ አስረግጠን ማለት ነው። እንጨት ስለ መሐመድ በደንብ ታውቃለች። ምን መሐመድ እንዴት ተሳዳቢ እንደሆነ ስለ ቆጥቁቶ 30 አደጋት ካሁኑ ነው ልጀምር ነው ስለዋት ታውራ ስለ መሐመድ አይመለከትም። ዝም ብለህ እንጨትን ተፈቀ ሰላም ነው። እንዴት ነሽ? እንኳን ደህና መጣሽ። ብሎ ፖለቲካ ብቻ ይዘህ ነው የምትወጣው። ምንም አታውቅም። ገሰጤ ሰላም ነው። ምን ኧረ ቆይ ክርስቲያን ስድቦች ሁሉ ብራንድ ናቸው። ምን አልሽ? አንተ አሁን እንትን ጥያቄ ምናምን ከፈለክ እዚህ ጋር ከምንም ማለት ነው። ሄዶ ሱቃ አንተ ጎበዝ ከሰጤ ምንድን ነው የሱ ፍቅረኛው ትሆናለች፣ ውሽማው ትሆናለች። 3ኛ እና 4ኛ ያስቀመጣል። ይመለከታል። በሌላ አካውንት በየቀኑ ሻዳ ልትይዘው ትሆናለች። ፍቅረኛ ምናምን የሚባል ነገር የለም። እሺ የለም፣ ፍቅረኛ የሚባል ነገር የለም። እንደናንተ ሚታርጊ ማፊ መልስ ትመልካለሽ። ምን ይመስላል? ግልፈት መልስ ትመልሻለሽ። አንተ ራስ ምን የት እንዳለ ራስ ማለት ነው። ስድቦቹ ሁሉ አንዱ ንክር ናቸው። እኔስ ኑሮ ትመልሳለህና ነው የለም መልስ። ጸሎት አታደርጉም? ሳቦች ይራገሙ ነበረ። ሳቦችን ትከተላለህ? ያ ሐራሚ ያ ሸክ እንደዚህ የሚል የለም። አንተ አንደኛ ጥላቻ ስላለብህ ነው እንጂ እውቀት ኖሮህ አይደለም። ገባህ? ጥላቻ ጭንቅላታቸው በደንብ ታዘቧቸው። የሚገቡትን ሁሉ ታዘቧቸው። ፊታቸው መጽሐፉ ተነቦ አንብበ ነው። ፖለቲካ አታውራ። ይጣርጋል እንትን ነው በትክክል ተርጉመው እንትን አንተ ፖለቲካ አታውራ። አንተ ጥላቻ ስላለብህ ነው። አንተ ደንቆሮ ነህ። አንተ ደደብ ነህ። አንተ ምንም አታውቅም። ስድባቸው ሁሉ ማለት ነው። አንድ ሰው እኮ አታውቅም ብለህ ሰውን አታውቅ ሳይሆን ማንበብ ነው የሚቀድመው። ማንበብ ነው የተባልከው። እኔ መሳደብ ተውና ያላስተማራት አልበኝነት ከነብያቸው የተማሩት ስለሆነ ከአላህም የተማሩት ስለሆነ ለማሳል እንኳን ማይክ ያነሳል። ማይክ አንስቶ አስሎ ዘጋ።
ባለጌ ናችሁ ስንላቸው ከዚህ አንጻር ነው። በደንብ ታዘቧቸው። ስርዓት የሚባል ያልፈጠረባቸው በጣም ነውረኞች የሆኑ ወራዶች፣ ስለ ሃይማኖት እየተወራ ለሃይማኖታቸው ክብር የሌላቸው ምን አይነት ተራ ውርጋጥ እንኳን እንደዚህ ማያደርገው ነው የሚያደርጉ ናቸው። ምክንያቱም ሙስሊሞች ናቸው። ሙስሊምና ደግሞ መገለጫው ብልግና በፖለቲካ የምታወራው እኮ የምለው በምክንያት ነው። አይፎይ አዲሱን አንብብ፣ አዲሱን አንብብ። ስማ እስኝ በለኝ በርሲ እፎይ በእናትህ ነብዬን እንድመስልህ ነው። እስኝ በርሲ ጥርስህ ደይልህ ነብዬን እንድመስልህ ነው ወይ? ነብይ ሸራፋ ነው። ላላ የምር ነብይ ወላሂ የተከበሩ ናቸው። የምር ሸራፋ አይደሉም። በጣም ነው የምንወዳቸው እኛ። ታሲዘድኛለህ። እኔ እናንተ እንወራረድ ነብይ ሸራፋ መሆኑን እኔ ላሳይ። ወላሂ ሸራፋ አይደሉም። አንተ ግን በጥርስህ የተበላሸ ሆነ። ናና ድገመው፣ ሪካርድ አድርጉት። ክርስቲያን ቼክ ድገመው። ወላሂ ምንድን ነው ያልከው? ሸራፋ አይደለም ነብያችን ነው ያልከው? ናከፍ በልና በለሲ ወላቃ ነው አይደለም ነብይ? በጣም ነው እሲኝ በልኝ እሲኝ በል ነብይ ሸራፋ ነው አይደለም? እሺ አፈረበት። ነብይ ሸራፋ ነው አይደለም? ነብይ ሸራፋ ነው ወላቃ ነው አይደለም? ወላቃ ነው አይደለም? በነብያችን ወላቃ ነው አይደለም? ወላቃ ነው አይደለም? ነብይስ እስቲ ወላሂ ይበል። ወላሂ ወላቃ አይደለም። ወላቃ ከሆነ እኔ ከእስልምና እወጣለሁ በል እስቲ። እኔ ብሞት ክርስትና አልቀበልም። ግን ወላቃ ከሆነ ወላሂ ነብይ ወላቃ አይደለም ነው? ወላቃ ነው። እናሲስ ወላቃ ነው። እንደው እናትህን ላውልቅልህ እሺ የማይልጅ አሁን ወላሂ ወላቃ ነው ካለው ጋር ሪከርድ አድርጋችሁ ላኩለት። ክርስቲያን ቀጥል አንብበው። ነብይ ሸራፋ ነው። ሌብነት ሄዶ ተሸርፏል። አንብበው። አንዴ የፊት ጥርሱ ወላቃ ነበር፣ ተሰብሮ ነበር የሁድ ጦርነት ላይ። ሳይ ሙስሊም 1791 ላይ ምን ይላል? it has been narrated that the authority of Anna that the messenger of Allah had his front tooth damaged on the day of battle of Uhud. በኡሁድ ጦርነት ወቅት የአላህ መልእክተኛ ሁለቱ ጥርሶች የፊቱ ተሰብረው ነበር። and got wounded on his head ጭንቅላቱም ደምቶ ነበር። he was wiping the head and was saying how will these people attain salvation who have wounded their prophet and broke his tooth while he called them toward God? እንዴት ወደ አላህ የሚጠራቸው ነብይ ጥርሱን ሰብረው እነዚህ ሰዎች ይድናሉ ብሎ መሐመድ ተናገረ። ከዛ በኋላ ጥርሱን ሰብረውለት ማለት ነው። የውድ ጦርነት ላይ ዳማሜ የፊት ጥርሷን አራግፈውላታል። ወላሂ ነብዬ ሸራፋ አይደለም ማለት አንዴ በእስልምና ክርስቲያኖችን ለመሸወድ መማል ይቻላል። ምስክር አንዱ ኑሩ ነው። እዚህ ጋር ወላሂ ነብያችን ሸራፋ አይደለም። አንተ ነህ ሸራፋ። ድገመው እስቲ ኑሩ። አሁንም ወላሂ ነብያችን ሸራፋ አይደለም በል እስቲ በል። ወላሂ ወላቃ አይደለም ነብያችን በል። ወላሂ ኢየሱስ ክርስቶስ እናትን ይብዳልክ ይሸርሙዳል። ያ ከነብይ የተማርከው ከዚህ የተሻለ ሊሆን አይችልም። ከነብይ የተማርከው ይሄንን ስለሆነ ቴንክ ዩ። ከነብይና ከእስልምና ያስተማረህ ይሄንን ስለሆነ ከስር ያላችሁ አሁን እህት ሙስሊም ወንድም ሙስሊሞች እውነትን ማወቅ የምትፈልጉ ተከታዮቻችሁ እነኚህን ያፈራቸው ማን ነው? ነብያችሁ ነው። እንደዚህ ቆሻሻ ስድብን ያስተማራችሁ ነብያችሁ ነው። አላዳባን ሙፋርድ 963 ላይ ኢቭን የአባትን ብልቱን ንከሰው ብላ ብሎ ሁሉስ ምን ብሏል? አስተምሯል። አቡበከር ደግሞ ያላትን እንትኗን ላስላት ብሎ እንደዚህ መስደብ እንደሚቻል ነብያችሁና ሳባዎቻችሁ ምን ስላሉ? ስላስተማሩ። እኛ በቃል ብንነግራችሁ ብዙም ላይገባችሁ ይችላል። ይሄ ሰው ያውን እኔ እንደደብ ሲል የነበረው የተማረው እንዲሁ ባለጌ ሆኖ አይደለም። ቀጥታ የነብዩ ተከታይ ነው። ይሄ ትክክለኛ የነብዩ ተከታይ ነው። ትክክለኛ የሳባዎቹን ንግግር ነው የተናገረው። እስልምና ይሄ ነው። ኦኬ ፓራፍሬዝ አድርጎት ይሁን
ቆይ አንዴ ተረጋጉ። እንመለስና ቶፒክ ላይ እንመለስ። ቶፒኩ ላይ መልሰዋል። ኦኬ እሺ፣ እንግዲህ ቶፒካችን ምንድነው? በረመዳን ወቅት ለክርስቲያኖች ወይም ደግሞ ለካህዲዎች ምን አይነት ጸሎት ማድረግ አለባቸው ወይስ ደግሞ ይራገማሉ ሙስሊሞች ማለት ነው የሚለውን ነው እያየን ያለ ነው። እስካሁን መልስ የለም። ሙሳ እንኳን ደህና መጣ። ኦኬ መልስ ከመመለስ በፊት እፎይ አንድ መልስ ልመልስለት። ስድብ ለምሳሌ አሁን አንተ ቤት ከምግባት ቤት አዳምጠኛ እንዴ በቃ ስለ ግለሰብ አታውሩ። ወርዷል። አንዴ እሱ ቶፒኩ ላይ ግባ። እሱ ላይ ጨርሰናል። ቶፒኩ ላይ ግባ። ገባኝ እኮ ችግር የለውም። ቶፒኩ ላይ ግባ። እሺ ለምንድን ነው የምትሳደበው አንተ? ቶፒኩ ላይ ግባ። ለምንድን ነው የምገባው? ምንድን ነው የምታስበው? እሺ ከሰሩት አይ ምንም ቶለሬት ማድረግ አያስፈልግም። በቃ ቶፒኩ ላይ ማውራውን አስወርደው። ኦኬ እሺ ኦኬ። አላህ በቂ ነው። አብዱል ማሊክ ዮናስ ክርስቲያን ነው። አይ ቲንክ ዮናስ የክርስቲያን ስም ነው። ዮናስ አቤት አቤት። እፎይ ክርስቲያን እንዴት ናችሁ? ሰላም ናችሁ ወይ? ሰላም ነው እግዚአብሔር ይመስገን። እንዴት ናችሁ? በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። ይመስገን ነው። አይ ቲንክ ክርስቲያን ነው ስም፣ ፕሮፋይልም ክርስቲያን ነው። የአባት ስም ነው ሙስሊም። እግዚአብሔር አውጥቶ ከእስልምና ይመጣል። አዎ ከዚህ አውጥቶኛል እግዚአብሔር። ኦኬ ቆየ። እንዴት ናችሁ? ተጠምቃል? ምን ብለሃል? አይ ቲንክ እኔ ያው ከልጅነቴም ነው ቤተሰብ ነው እምነቱ። ያው እናንተ እንትን ደግሞ ቶፒክ ደግሞ በጣም ነው የምከታተለው። ያው እንግዲህ እያያችሁ ነው፣ ሁሉም ነገር እየሰማችሁ ነውና አስቂኝ ነው በጣም። እሺ ቴንክ ዩ ከድር ቀጥል። ቀጥል አንተ ራስህ ክርስቲያን አስቀጥለው። ከድር መራገም ይቻላል ወይስ አይቻልም? በረመዳን ጾም ሌሊት ተነስተህ ሰላት ስታደርግ ክርስቲያኖችን መራገም ነው የሚቻለው ወይስ ለእነሱ ዱዓ ማድረግ መጸለይ ነው የሚቻለው? እና ለእነሱ ዱዓ እናደርግም፣ ግን ያው እኛ ለራሳችን አላህ ጀነት እንዲያስገባን ዱዓ እናደርጋለን። አይ ለእናንተማ አንተ እንደምታደርጉ እናውቃለን። አይ ለካህዲዎች ለካፊሮች ዱዓችን ጾማችን ለካፊሮች ለክርስቲያኖች ጸሎት ማድረግ ትችላለህ? ለክርስቲያኖች ለነሱ ጥቅስን አላየሁም። ኦኬ ሳቦችን ትከተላለህ? እከተላለሁ። ኦኬ ለሙስሊሞች ጸሎት ታደርጋለህ? ለሌሎች ሙስሊሞች ለወንድሞችህ? ኦኬ ለሌሎች ሙስሊም ወንድሞችህ ጸሎት ታደርጋለህ? ለክርስቲያኖች ጸሎት አላየም። ሳቦችን ትከተላለህ? ሳቦች በረመዳን ወቅት ላይ ካፊሮችን ይራገሙ ነበረ። የተኛው ያው ፊት ለፊት አረብኛን አድርግለት። አረብኛ ትችላለህ? እንግሊዝኛ አንብበው በትክክል አንብብና ተርጉመው አንተ ራስህ። አንተ ነው እኮ እንደ ይራገማሉ አልከኝ። እሺ ሜዳል መሰለ I never saw the people in Ramadan but they were cursing the disbeliever። በረመዳን ወቅት ሙስሊሞች ከሃዲዎችን ሲራገሙ እንጂ አላየሁም ይላል። ሲራገሙ እንጂ አላየሁም ወይ የተራገሙ ነው ያየኋቸው ማለት ነው። ላ ተርጉመውንም በትክክል እሺ በረመዳን ወቅት ሙስሊሞች ከሃዲዎችን ይራገሙ ነበር። بالعربية كفار كده ማይራገም አላየሁም ማለት ነው ባጭሩ። ሁሉም ይራገሙ ነበር። እምነት ባላቸው ጊዜ ሰምተሃል? እኔ አንድ ጥያቄ አለኝ። ወይ ጥያቄ በኋላ ነው እንቀበለው። ቶፒኩ ላይ ምን አልከኝ ከድር? እርግማኗ እንዴት ነው? ሳቦችን እንከተላለሁ ብላል። በረመዳን ወቅት ላይ ማይራገም የለም ይላል። ስለዚህ ሁሉም ተራጋሚ ናቸው በረመዳን ወቅት። አንተም ትራገማለህ እንደነሱ?
አልራገምም። አላህ ቀልብ ይስጣቸው። አላህ ትክክለኛውን መንገድ ይምራቸው እንጂ እኔ ከእናንተ ምን አደረገኝ? ሰሃባዎቹ ምን ነክቷል? እንደምን እርግማን መረጡ? ረመዳንን ወሩ ሙሉ እርግማን አልመረጡም። ትክክል እስቲ በትክክል ተርጉመው። ያው ተተረጎመልህ እኮ ይሄ related to me from milk from due to I been all አረበኛውን አድርግለት። አረበኛውን እያለ ነው። أفاي وين سورة البقرة ركعت من نقدر يشيله ولا 12 وعندك ركعات أنا ودي خافت منه ضعيف حديث زهوري التوراة لند ضعيف التوراة كويسكي من نقدر يشيله مثلا بدين فرق من الرد منو ነው ዳይፉ? መጀመሪያ እኔን ጥያቄ መልስልኝ። ተርጉመው ቅድሚያ። ቆይ ዳይፋ አንተ ነህ አይደል ያልከው? ተርጉመው አዲሱን ቅድሚያ። መጀመሪያ እኔን ጥያቄ መጀመሪያ ጠይቆን መልስልኝና ነገር ቆይ ተርጉመው ቅድሚያ። ተርጉመው አዲሱን ቅድሚያ ነበብከውን ተርጉም። እኔ እኮ ነበብኩ ጨረስኩት አይደል? አየሁልህ። ግን መጀመሪያ አንተ የነገርከውን ምንድነው የሚለው አዲሱ? መጀመሪያ ጥያቄ አዲሱ ምንድነው የሚለው? አይቼዋለሁ። አዲሱ ምንድነው የሚለው? መጀመሪያ ጥያቄ ዳይፋ አንተ ነህ ያልከው? ማንኛው ነው ያለው? አንተ አይደል? ማንኛውም እኮ ተርጉም ያነበብካትን ቅድሚያ መጀመሪያ አስረዳሃለሁ። ተርጉም ቅድሚያ። መጀመሪያ እኔ ጠይቀው እኮ ተርጉም ያነበብከውን መጀመሪያ እኔ ጠይቀው መልስልኝና እኔ ተርጉም ያነበብከውን ተርጉም ቅድሚያ። ያነበብከውን ተርጉም። አንተ ያልከውን ብቻ ነው እንደሚተገበረው እኮ ያነበብከውን ተርጉማ። ትርጓሜው ሳይሆን መጀመሪያ ጥያቄ መልስልኝ አልኩ። ኦኬ ቴንክ ዩ በቃ ምን ዝም ብለህ እኮ ነው። ኦኬ ሀቢብ ቀጥል። እናም ታወርደዋለህ። እውነታው ሲጋለጥብህ ያው ታወርደዋለህ። ታች ታነባለህ፣ ትተረጉማለህ አንተ ወይንስ ትወርዳለህ አንተ? ተረጉማለህ። እሱ ሊተርጉምልህ ነበር እኮ መልሰህ አስገባው። ምንድን ነው የምታወራው ሰውዬ? ለማንኩት እኮ አንብብ ብዬ። አንብብ አንተ። ትተረጉማለህ ነው ተሰጥቶናል አንተ ተፍሲር ተወኛ አይደለም እሱ ሊነግርህ ነው። ቆይ እስኪ ቆይ አንተ መጀመሪያ በፊት ማለት ነው ይኸውልህ ወደ ትርጉም ከመሄድ በፊት ይሄ ምንድነው? ተርጉም አንብብና ተርጉም። እርግማን የሚገባቸው ማናቸው? መጀመሪያ አንተ ማወቅ አለብህ እኮ እንዳንተ አይነቱ ሰው እኮ ከእርግማኑ እኮ እርግማን ይገባሃል። እንዳንተ አይነቱ ማለት ነው ሐቅ እያወቀ ወደ ኩፍር የሚሄድ ሰው አይደለም መራገም ብገደል ራሱ ማለት ነው ብገደል ራሱ ጠሩ ነው። ምክንያቱም ለሱ ሐቅ የሚሆነው ከእርግማን ውጪ አላህ ሂዳያውን ማይሰጥ ከሆነ እኛ እኮ ሙስሊሞች ማለት ነው ሰውን ከመሬት ተነስተን እርግማን አንሰጥም፣ አንረግምም። ማንኛውም ሰው ማለት ነው አንራገምም። የምንረግመው ምን እያልን ነው? ሂዳያውን ያላ ህክማው ይሁን ያላ ጥበቡ ረመዳንን ጠብቃችሁ በደንብ አላህ ስለሚሰማችሁ በዛ በጾም ወዳችሁ ወሯን ሙሉ እንደ ሰሃባዎቻችሁ ምን ታደርጉታላችሁ? ትረግሞታላችሁ። ይሄ ሂክማ ነው፣ ያላ ሂክማ ነው። አንተ እኮ እዛችሁ ጋር ቦታ ብቻ ነው የያዝከው። ይኸውልህ እዛ ስለ እርግማኑ ብቻ ነው የያዝከው እንጂ ከእርግማን ውስጥ ምንድነው ያለው? ገብቶሃል? ግን ከእርግማን ውስጥ ያላ ጥበብ አለ። ለምሳሌ አላህ ያጥፋ ሲልህ አላህ እንደማያጠፋ ማወቅ አለብህ። ለምሳሌ ሱራ 9:30 ላይ ይክፈትላቸው። ከእርግማን ውስጥ ያለውን ጥበብ ላሳያችሁ። ሱራ 9:30 ላይ አላህ እንዲህ ብላችሁ እርገሙ ሲል ክርስቲያኖች ጭራሽ እየበዙ ሄዱ። ይሄ የሚያሳየው ምንድነው? ያላ ሂክማ፣ ያላ ጥበብ፣ ያላ ጸጋ ያጥፋህ ብለህ ስትል ጭራሽ በቢሊየን አድርጎ ያበዛሃል። እና እንዳልተረዳችሁት አለ እርግማኑ ወደ ምርቃት ይቀየራል። የሚረግሙህን እባርካለሁ ተብሎ ልክ ለአብርሃም ቃል ኪዳን እንደተገባለት ማለት ነው።
አይሁድ ዑዘይር ያላ ልጅ ነው አለች፣ ክርስቲያኖችም አልመሲህ ያላ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። እነዛ ግን እነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው እንዴት ይመለሳሉ? ስለዚህ አላህ ያጥፋቸው እያሉ 1400 ዓመት ሙሉ ሲምሉ ሲራገሙ፣ ረመዳንን ደግሞ ወሩ ሙሉ ሲራገሙ የአላህ ሂክማው ምንድነው? ክርስቲያኖችን አበዛቸው፣ ጭራሽ ብዙ አደረጋቸው። ይሄንን ነው ያስኩት። አየህ በጣም ገብቶኛል። አሁን ማን ነው የበዛ? ከመጀመሪያም እኮ እናንተ ብዙ ናችሁ። እስላም ነው እንዳም ሲጀመር የበዛ እስላም ነው። አዎ ከመጀመሪያ ጀምሮ እኛ ብዙ ነና እናንተ እኮ ሲጀመር ማለት ነው። ይኸውልህ እያወቃችሁ መንገዱን እያወቃችሁ የትኛው ነው ሐቁ የትኛው ነው ትክክል ያልሆነ በስተናል አልበዛንም። ከመጀመሪያ ብዙዎቹ እኛ ነን፣ እናንተ ናችሁ። ምን በዛችሁ? እናንተ እኮ እናንተ ብዙ ድሮም ብዙ ናችሁ። አሁን እኛ ነን የበዛ ነው። ይኸውልህ እስካሁን ማለት ነው። ቆይ ወንድማችን ምን ነጥብ እንደጣለ ታውቃላችሁ? ድሮ እኛ ብዙ ከነበርን ቆይ ሙስሊሞች አሁን እየበዙ ከመጡ ድሮ ደግሞ እኛ ከሆን ብዙዎቹ ንግግር ጨርስ። ቆይ እኛ ከሆን ድሮዎቹ ብዙዎቹ which means እስልምና ከጊዜ በኋላ ነው የመጣው ማለት ነው። ምክንያቱም ወደኋላ ስትሄዱ እስልምና እያነሰ የሚሄድ ከሆነ የሆነ ፖይንት ላይ እስልምና ይቆማል ማለት ነው። የኛ ደግሞ ወደ ኋላ ስትሄዱ ክርስትና እየበዛ የሚሄድ ከሆነ አስቀድሞ ክርስትና ነበር ማለት ነው። እስልምና ከጊዜ በኋላ መምጣቱን ስለመሰከርክልን እናመሰግናለን። አሁን ቶፒኩ ላይ አውሩ። ኒዳ ይመስላል። ኒዳ ሰላም ነው። ኦኬ ሀቢቢ ይሰማኛል። ሰላም ነው። እንኳን ደህና መጣ። አላህ ፈጣሪ ይመስገን። አልሐምዱሊላህ አለን። ሰምተዋል ቶፒካችንን? አዎ ሰምቻለሁ። ያው ጥሩ ነው። ኦኬ ሐሳብህ ምንድን ነው? በረመዳን ወቅት አንተ ክርስቲያኖችን ትራገማለህ ወይስ ለነሱ ዱዓ ታደርጋለህ ሌሊት? አይ እርግማን ስትል እንዴት አልገባኝም። በዱዓ መሀል ነው የምንራገመው? ዱዓ እያደረግን ምን እያልክ ነው? እርግማን ማለት ምን ማለት ነው? እስኪ አብራራልን፣ ንገረን አንተ። አይ ስለ ብዙ አይነት እርግማኖች አሉ ብዬ ነው። ኦኬ ለምሳሌ ክርስቲያኖችን ምን ብላችሁ ነው የምትራገሙት? ከብዙ አይነት እርግማኖች ውስጥ አንዱ ሲጀመር ክርስቲያኖችን አንራገምም፣ ግን ቁርአኑ ላይ የሚለው እንደመሰለ ክርስቲያኖችን ብሎ ክርስቲያኒቲ ሚል ቢል ኖሮ ነው። በእንግሊዘኛ ክርስቲያኒቲ አይደለ እናንተ እምነት። ስለዚህ ቁርአኑ ላይ ክርስቲያኒቲ ቢል ነበር እንደዛ አንተ ምንለው ገባ አይደለ? እናንተም ብቻ ለየተም የምንሳደው ግን ሌላ ይሁዶች የሚባሉ ማለት ነው። ይሁዶች ሲባል እኮ እናንተ እምነት አይደለም ገባ አይደለ? ክርስቲያኖች አላህ ያጥፋቸው ሲል ምን ማለት ነው? አዳም አይደለም እንደዛ የሚል ነገር የለም። እንደዛ የሚል የለም። ካለ ስህተት ነው አይደል? እንደዛ አይባልም አይደል? እንደዛ የሚል ባለጌ ቆሻሻ ነው አይደል? አዳምጠኛ ቆይ መስካት ግዴታ በአማርኛም ብትረጉመው በእንግሊዘኛም ብትረጉመው ክርስቲያኒቲ they will like protect the Christianity ቢል ነበር አንተ የሚለው ገባ አይደለ? እናንተ እምነታችሁ ገባ አዳምጠ እምነታችሁ ማቆሸሽ የሚሆነው ገባኝ ችግር የለውም። ክርስቲያኖችን ለምሳሌ አላህ ያጥፋቸው ቢል አንድ መጽሐፍ እሱ የፈጣሪ መጽሐፍ አይደለም አይደለ? ተረት ተታላሪ መጽሐፍ ለምን ይጠፋሉ? እምነትን እኮ አዳምጠ ምድር ላይ እስካለ ድረስ ማስፋፋት ያንተ ኃላፊነት ነው ገባ አይደለ? አላህም ሆነ እግዚአብሔርም ገባ አይደለ? በእንጨትም በምንም ብታመልክ ያንተን አምልኮት ውስጡ ነው የሚያው እንጂ እኮ ሌላ ነገር አይደለም ገባ አይደለ? እንደዛ የሚራገም አምላክ ጣዖት ነው ወይም ቆሻሻ አምላክ ነው አይደለም አልኩ እኮ ይኸውልህ አዳምጠኝ። አትከተለው እንደዚህ አይነት አምላክ ግን አንተ አታመልክም ብቻ። አይ ለምን ማምለክ ምናምን ሳይሆን እንደ መሰለ ያልተረዳ ወይ የሆነ ነገር አለ ወይ ደግሞ ጽሁፉ ወይ እንትን አለ ለሌላ ነገር የተባለው ነገር። አይ ለምን ይጠፋሉ አልክ? ቅድም ለምን ይጠፋሉ አልክ? ለምን ይጠፋሉ ካልክ ልክ ነህ። እኔም አሁን ለምሳሌ እንደዛ እንዳንተ አይነት አመለካከት ነው ያለኝ ሀቢቢ። መጥፋት የለባቸው
የፈለጉትን ማምለክ መብት አላቸው በተሰጣቸው ነጻ። ሁሉም ሰው ለምን መሰለህ በምትኖርበት ኤሪያ ላይ ማለት ነው ኢንቫይሮንመንት ላይ ማለት ነው ግዴታ በቤተሰብ ተከትለ የምታመልኩ አምልኮት አለ ገባ አይደለ? ስለዚህ ሁሉም ሰው እንደተሰጠው እምነቱን ነው የሚያስተላልፈው ገባ አይደለ? ኦኬ። ስለዚህ እኮ አሁን እንደዚህ ፈጣሪ ያጥፋቸው አምላክ ያጥፋቸው ብሎ መራገም መጣ ያቀርብልሻል። እሺ